ሰላም ሰላም ውድ የአዳይ አካዳሚ ሰዎች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን የመጨረሻውን ትምህርት ወይም ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአማርኛ ፊደላትን በእንግሊዝኛ ተክተን እንዴት በቀላል መንገድ መጻፍ ማንበብ እንችላለን የሚለውን ትምህርት ከጀመርን ዛሬ የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። በቀላሉ እንዴት እንግሊዝኛ መጻፍ ማንበብ እንችላለን የሚለውን ትምህርት እጅግ በገራሚ በሆነ መልኩ እየተማማርን እንገኛለን ማለት ነው። የእንግሊዝኛ ቃላቶችን መጀመሪያ እንዴት በእንግሊዝኛ መጻፍ እንችላለን፣ ከዚሁ ሳንወጣ እንዴት ቃላቶችን እየመሰረትን ማንበብ መጻፍ እንደምንችል እያየን እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ፣ እኛንም አበረታቱ ማለት ነው። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለሚገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ዛሬ የመጨረሻውን ከዘ ጀምረን እስከ መጨረሻ ያለውን እስከ ፐ ያሉትን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ ማየት እንዳትረሱ። መጨረሻ ላይ ደግሞ ከዚህ ሳንወጣ እንዴት በቀላል መንገድ እንግሊዝኛ ማንበብ መጻፍ እንደምንችል እናያለን ማለት ነው። ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። እንጀምር። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። አሁን መጀመሪያ ምንድነው የምላችሁ፣ ሁሌም ተነባቢዎችን ማወቅ አለባችሁ። ተነባቢው ማን ነው? ተነባቢውን ካወቃችሁ አናባቢ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ተነባቢ የመጀመሪያው ለዘ፣ ከስሙ እንደምትረዱት አሁን ለዘ ማነው ተነባቢው? ማነች? ዜድ ነች። ዜድ ተነባቢ ከሆነች ለስንት እንጠቀማለን ማለት ነው? ለሰባቱም ለዘ ቤተሰብ መጠቀም አለብን ማለት ነው። ስለዚህ ዜድ። መጀመሪያ ግን እነዚህ ማታወቁ ልጆች ማየት አለባችሁ። ይሄ ምን አይነት ድምፅ እንዳለው፣ ኤ ምን አይነት ድምፅ አለው? አ የሚል ድምፅ አለው። ከዛ ኢ ምን አይነት ድምፅ አለው? ኤ የሚል ድምፅ እንዳለው። ከዛ ዩ ምን አይነት ድምፅ አለው? ኡ የሚል ድምፅ እንዳለው። ኦ የሚል ድምፅ አለው። ከዛ ማንቀረች አይ ምን አይነት ድምፅ አላት? ኢ የሚል ድምፅ አላት ማለት ነው። ኢ እንደ ኢ እናነባታለን ማለት ነው። ስለዚህ እነዚህ ተጠቅመን ነው ማለት ነው። እንትኖቹ አናባቢዎቹን ተጠቅመን ነው ቃላት መመስረት የምንችለው ማለት ነው። ያለ እነዚህ ምንም የለም ማለት ነው። ስለዚህ ለዘ ቤተሰብ መጀመሪያ ማን ነው አልኳቸው? ተነባቢው ዜድ ነች። ስለዚህ ዜድን ለሰባቱም መጠቀም እንችላለን። ዜድ 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 ዜድ። አሁን ለሰባቱም ዜድን ተጠቀምን። ከዛ በኋላ ምን ማድረግ አለባችሁ? ተነባቢ ካወቅን በኋላ ምንድነው ማወቅ ያለብን? ሌላ አናባቢዎቹን ደግሞ በቀላል መንገድ ነግሬያችኋለሁ ማለት ነው። ስለዚህ አናባቢ ዘ ስትሉ የመጀመሪያ ፊደል ማን ነው? ዘ ብያችኋለሁ። የሚል ድምፅ አለ አይደል? ማለት ደግሞ ኢ ነው። ከዛ ዜድ ኢ ያለን። ዙ ስትሉ ዙ ሁለተኛ ፊደል ዙ ስትሉ ኦ የሚል ድምፅ አለ መጨረሻ ኡ ማለት ደግሞ ማን ነው ብያችኋለሁ? ዩ ማለት ነው። ዜድ ዩ። ዚ ስትሉ መጨረሻ ኢ የሚል ድምፅ አለ። ዚ ኢ የሚል ድምፅ አለ። ስለዚህ ኢ ማለት ደግሞ ማን ነው? ኢ የታለች? ኢ አይ ነች ማለት ነው። ዜድ አይ እናደርጋለን። ዛ ስትሉ አ የሚል ድምፅ አለ። ዛ አ የሚል ድምፅ አለ። አ ማለት ደግሞ ማነች? ኤ ነች። ዜ ስትሉስ ዜ ሁለት እንትን አለ ድምፁ ረጅም ስለሚል አይና ኢ እናስገባለን ማለት ነው። አይና ኢ። ሰባተኛ ዝ ምንም አናባቢ የለውም፣ ተነባቢ ብቻ ይቀመጣል። ዜድ ብቻ ነች። ከዛ መጨረሻ ዞ ስትሉ ኦ የሚል ድምፅ አለ። ኦ ማለት ደግሞ ኦ ነው። ስለዚህ ዜድ ኦ አረግን ማለት ነው። ያ በቀላሉ ተነባቢን መጀመሪያ ወቁ። ከዛ አናባቢዎቹ ተመሰነ። የመጀመሪያ ዩኒቨርሲቲ ሁለተኛ ዩ እያለን ይላል ማለት ነው። ስለዚህ መጀመሪያ ተነባቢ ነው እናንተ ማወቅ የሚያስፈልጋችሁ ማለት ነው። ከዛ ጄ አለ። ጄን እንጻፍ። ጄ ዙ ዚ ዣ ዤ ዢ ዦ። መጻፍን በዤ ማን መጻፍ ትችላለን? ዜድ ኤች ኢ ማድረግ ነው። ዤ ስትሉ ዜድ ኤች ኢ ማለት ትችላላችሁ። ተነባቢው ዜድ ኤች ነው ማለት ነው። ስለዚህ ዜድ ኤችን ለሰባቱ አስገቡ። ዜድ ኤች
ዜድ ኤች ከዛ አናባቢዎቹ የመጀመሪያ ፊደል ማን ይወስዳል ብያቸዋለሁ? ኤን ይወስዳል። ሁለተኛ ፊደል ማን ይወስዳል? ዩን ይወስዳል። ሶስተኛ ፊደል ማን ይወስዳል? አይ። አራተኛ ኤ። አምስተኛ አይ ኤ። ስድስተኛ ምንም የለውም ተነባቢ ብቻ። ሰባተኛ ማን ይወስዳል? ኦ። ስለዚህ ዜድ ኤች ኢ ጄ፣ ዜድ ኤች ዩ ጁ፣ ዜድ ኤች አይ ጂ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ጂ፣ ዜድ ኤች ኦ ዦ ብለን በቀላሉ አነበብን ማለት ነው። ከዛ ከዤ ቀጥሎ ማን አለ? ደ። ደ እንጻፈው መጀመሪያ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ። አማርኛ ማችሁ ልጆችን በዛው ትችላላችሁ ማለት ነው። ደ፣ ዱ፣ ድ፣ ዶ። ይኸው ዶ። አሁን ደ መጀመሪያ ምንድነው ማወቅ ያለባችሁ? አሁንም ተነባቢ የሚባለው ማወቅ። ተነባቢው ማን ነው? ስለዚህ ደ ስትሉ አሁን ከስሙ እንደምትረዱት ለደ ማን ይመስላችኋል? ከሀያ አንዱ ተነባቢ ውስጥ ማን ነው ማለት ነው? ደ ዲ ነች ማለት ነው። ስለዚህ ዲ ደ ስትሉ ዲ። ስለዚህ ለስንቱ መጠቀም አለባችሁ? ለሰባቱም ደ ቤተሰብ ዲን መጠቀም አለባችሁ። ይኸው ዲ ዲ ዲ ዲ ዲ ዲ። አሁን ለሰባቱም ዲን ተጠቀምን። ከዛ አናባቢ የመጀመሪያ ፊደል ማን ነው የሚወስደው ብያችኋለሁ? ኢ ነው። ሁለተኛ ደ ደ ስትሉ ዲኢ፣ ዱ ስትሉ ዲዩ፣ ዲ ስትሉ ዲአይ፣ ዳ ስትሉ ዲኤ፣ ዴ ስትሉ ዲአይኢ፣ ድ ስትሉ ዲ ብቻ፣ ዶ ስትሉ ዲኦ። ስለዚህ ደ ዲኢ፣ ዲዩ ዱ፣ ከታ እዚህ ጋር ዱ እንደዚህ ነው የሚጻፈው። እሺ ዱ ስትሉ ዲዩ፣ ዲ ስትሉ ዲአይ፣ ዳ ስትሉ አራት በግራ በኩል፣ ዳ ስትሉ ዲኤ፣ ዴ ስትሉ ዲአይኢ፣ ድ ስትሉ ዲ ብቻ፣ ዲኦ ስትሉ ዶ ብላችሁ በቀላሉ አነበባችሁ ማለት ነው። ከዛ ከደ ቀጥሎ ማን አለ? ጄ። ጄንም ለንጻፍ ምንም ቀላል ነው። አሁን ምንድነው ማወቅ ያለባችሁ? ተነባቢዎችን ብቻ ነው። ተነባቢዎችን ብቻ ካወቃችሁ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ደ አልን። አሁን ጄ ጄ ጁ ጁ ጂ ጃ ጄ ጂ ጆ። አለቀ። አሁን ጀን ጻፍን። ጀን አሁን ለመጻፍ ምንድነው መጀመሪያ ምንድነው ማወቅ ያለብን? ተነባቢው ማን ነው የሚለው መጀመሪያ ይሄ ተነባቢው ማን ነው? ለጀ ከስሙ እንደተረዱ ጀ ስትሉ ራሱ የእንግሊዘኛው ጄ አልፋቤት ጄ ለሰባቱም ተነባቢ እናደርጋለን። ስለዚህ ጄ ለሰባቱ ጻፉ። ጄ ጄ ጄ ጄ ጄ ጄን ጻፍን ማለት ነው። አሁን ጄን ከጻፍን በኋላ ምን ማድረግ አለባችሁ? የመጀመሪያ ፊደል ማን ይወስዳል ብያችኋለሁ? ኢን ይወስዳል። ጄ ኢ ጄ ጂ ዩ ጄ ዩ ጁ ጄ አይ ጄ አይ ማን ነው? ጂ አይ ስንል ጂ ጄ አይ ጄ ኤ ጃ ጄ አይ ኢ ጂ ጄ ጂ ብቻ ይሆናል። ጆ ስትሉ ጂኦ። ስለዚህ ጂኤን ጄ ጂዩን ጁ ጂአይ ጄ ጂ ጂኤ ጃ ጂአይኤ ጄ ጂ ጄ ብቻ ጆ ስትሉ ጂኦ። በቃ ጂኦ። ስለዚህ በቀላሉ መጻፍ ቻላችሁ። መጀመሪያ ተነባቢ ያወቃችሁ፣ ከዛ አናባቢው ተመሳሳይ ነው፣ አይቀየርም ማለት ነው። ከዛስ ከጀ ቀጥሎ ማን አለ? ከጀ ቀጥሎ ገ ገ ገን እንዴት እንጻፈው? ገ ገ ጉ ጊ ጋ ጊ ግ ጎ። አሁን እዚህ ጋር ምን አደርጋላችሁ? ገ ስትሉ ማን ነው ተነባቢ? ለገ ማን ነው? ጂ ነች። ጂ። ስለዚህ ገ ስትሉ ለጂ ቤተሰብ ማን እንጠቀማለን ማለት ነው? ጂን መጠቀም አለባችሁ። ስለዚህ ጂ በሉ። ጂ ጂ ለሰባቱም ተጠቀሙ። ጂ ጂ ጂ ጂ ጂ። በቃ ስለዚህ ለሰባቱም ጂን ተጠቀምን። ከዚህ በኋላ ምንድነው ማድረግ የሚጠበቅባችሁ? አናባቢዎቹን መተካት ነው። ስለዚህ ጂ ስትሉ የመጀመሪያ ፊደል ጀ ጁ ዩ
ጁአይ ጄኤ ጄአይኢ ጂ ብቻ ጂኦ ጂኢ ገ ጂዩ ጉ ጂአይ ጊ ጂኤ ጋ ጂአይኢ ጌ ጂ ጌ ብቻ ጂኦ ጎ ብላችሁ በቀላሉ አነበባችሁ ማለት ነው። ከዚህ በኋላ ማን ይቀራል? የቀሩትን ደግሞ እናያቸዋለን ማለት ነው። ስለዚህ ይሄ ገብቷችኋል። ምንድነው መጀመሪያ ማድረግ ያለባችሁ? ተነባቢዎቹን መጀመሪያ ማወቅ። ተነባቢ አሁን ዘ ስትሉ ማነው ራሱ ተነባቢው? ዜድ ነች። ዜድ ከሆነ ለሰባት ተጠቀማችሁ። ከዛ አናባቢዎቹ የመጀመሪያ ፊደል ማን ይወስዳል? ኤን ይወስዳል። ሁለተኛ ፊደል ዩን ይወስዳል። ሶስተኛ አይን ይወስዳል። ሙሉ እንደምታዩት አራተኛ ኤን እንደሚወስድ ማየት። አምስተኛ አይ ነው። ስድስተኛ ምንም የለውም። ሰባተኛ ማን ይወስዳል? ኦን ይወስዳል። ስለዚህ በዚህ መልኩ መረዳት የሚጠበቅባችሁ በጣም ቀላል ነው ማለት ነው። ይሄን አወቃችሁ ማለት በቀላሉ ቃላቶችን እየመሰረታችሁ ማንበብ መጻፍ ትችላላችሁ ማለት ነው። አሁን ቀጥሎ ያለውን አልጨረስንም። ይሄን ላጥፋና እንደገና እንጽፋለን። አይ ቲንክ የገባችሁ ይመስለኛል። እና ከመሰረቱ መማር እንደምትፈልጉ ቤተሰቦች እንደነገርኳችሁ በማንኛውም ሰዓት መማር መከታተል ትችላላችሁ ማለት ነው። በቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች አሳውቁኝ። መማር መከታተል ትችላላችሁ ማለት ነው። አሁን ወደ ቀጣይ እናልፋለን ማለት ነው። አሁን ደግሞ ወደ ቀጣዩ እናልፋለን። ማን አለ? ከቀጥሎ ማን አለ? ጠ መጀመሪያ እንጻፍ አማርኛውን። ጠ ጡ ጢ ጣ ጤ ጥ ጦ። ይህን ጻፍን። በእንግሊዝኛ እንጻፍ። አሁን ጠ ስትሉ የትን ታውቃላችሁ? ተምን ነበር? ተና ጠ ተመሳሳይ ናቸው። ቼና ጨ ተመሳሳይ ናቸው። አያችሁ? ጠ ስትሉ ቲኢ ነው። አሁን ጠ ለማለት ለጠ የምትጠቀሙት ማን ነው ማለት ነው? ቲ ነው የምትጠቀሙት። ጠ ስትሉ ቲን ትጠቀማላችሁ። ለስንቱ ቤተሰብ? ለሰባቱም ለጠ ቤተሰብ ማን ትጠቀማላችሁ ማለት ነው? ቲን ትጠቀማላችሁ። ስለዚህ ቲ ሰባቱ ቦታ ላይ ቲ ቲ ቲ ቲ ቲ ቲ ቲ። በቃ አሁን ይሄን አወቅን አይደለ? ከዛ አናባቢ ምንድነው ብያችኋል? የመጀመሪያ ፊደል በቃ ተመሳሳይ ነው። በቃ የመጀመሪያ ፊደል 34ቱም ከሀ በስተቀር 33ቱም ማን ይወስዳል? ኢን ይወስዳል። ሁለተኛ ፊደል 34ቱም ፊደል ማን ይወስዳል? ዩን ይወስዳል። ሶስተኛ ፊደል 34ቱም አይን ይወስዳል። አራተኛ ፊደል 34ቱም ማን ይወስዳል ማለት ነው? ኤን ነው የሚወስደው። አምስተኛ አይ ኢን ይወስዳል 34ቱም። ስድስተኛ ፊደል ምንም ተነባቢ ብቻ ነው የሚቀመጥ፣ አናባቢ የለውም። ሰባተኛ ፊደል ኦ ነው የሚወስደው። 34ቱም ኦን እንደሚወስድ ብቻ ነው የምትጠብቀው። ስለዚህ እናንተ ምንድነው ከእናንተ የሚጠበቀው? ምንድነው ማወቅ ያለባችሁ? ተነባቢው ማን ነው? ተነባቢውን ካወቃችሁ አሁን ለጠ ስትሉ ተ ነው። ቲ ማለት ቲ ስለሆነች ለሰባቱም ቲን ትጠቀማላችሁ። ቲ ያደረግን ከዛ አናባቢዎችን ራሳችሁን ማስገባት ነው። ጠ ቲኢ፣ ጡ ቲዩ፣ ጢ ቲአይ፣ ጣ ስትሉ ቲኤ፣ ጤ ስትሉ ቲአይኢ፣ ጥ ስትሉ ቲኦ፣ ይቅርታ የለውም ቲ ብቻ። ጦ ስትሉ ቲኦ፣ በቃ ኦ ብቻ መጨመር ነው። አያችሁ? መጀመሪያ ቲን አወቃችሁ፣ እዛ አናባቢ ተመሳሳይ ነው። ከዛ ከተቀጥሎ ማን አለ? ጨ ጨን እንጻፍ አሁን። ጨ ጩ ጩ ጭ ጭ ጫ ጬ ጭ ጮ። ይህን ካወቃችሁ አሁን ምንድነው ማድረግ የሚጠበቅባቸው? ለጨ ማን ነው ተነባቢው? ለጨ ተነባቢ ስንት ናቸው? ሁለት ናቸው። በእርግጥ እዚህ ጋር ቸና ጨ ተመሳሳይ ናቸው። ስለዚህ ጨ ስትሉ ማን ነው ተነባቢው? ሲኤች ነው። ሲኤች ለሰባቱም እንጠቀማለን። ተነባቢዎቹ ሁለት ናቸው እዚህ ጋር። ስለዚህ ሲኤች አለ ግን ሲኤች 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 ሲኤች። አሁን ለሰባቱም ሲኤችን ተጠቀምን ማለት ነው። ሲኤችን ተጠቀምን ማለት ለሰባቱም ተነባቢ ሲኤች ነው ማለት ነው። ከዛ አናባቢዎቹን ማስገባት ነው ተመሳሳይ ስለሆነ ይሁሉ። ስለዚህ ሲኤችኢ ቼ፣ ሲኤችዩ ጩ፣ ሲኤችአይ ጭ፣ ሲኤችኤ ጫ፣ ሲኤችአይኢ ጬ፣ ሲኤች ብቻ ጮ ጭ፣ ሲኤችኦ ጮ ብላችሁ በቀላሉ አናባባችሁ። ተነባቢ ማነው? የጨ ለሰባቱ የሚጠቀሙ ማነው? ሲኤችን ነው። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። ስለዚህ ጨ ስትሉ ሲኤችኤ፣ ጩ ስትሉ ሲኤችዩ፣
ጭ ስትሉ ሲኤች አይ፣ ጫ ስትሉ ሲኤች ኤ፣ ጭ ስትሉ ሲኤች ሲኤች አይ ኢ፣ ጭ ስትሉ ሲኤች ብቻ፣ ጮ ስትሉ ሲኤች ኦ በቀላሉ ማለት ነው። ከዛ ማላለ ከጨ ቀጥሎ ጠ ጠን እንጻፍ መጀመሪያ። ጠ ከፐ ጋር ተመሳሳይ ነው። ጠ ጡ ፊ ጳ ጴ ጳ ከታ ጳ ዙራን ተጠፋስ ጴ ጥ ጶ ብለን በቀላሉ ጻፍን። ከዛ በእንግሊዘኛ እንጻፍ። በእንግሊዘኛ ስትጽፉ ጠን ጻፍን። ከዛ ጠ ለጠ ማነው ተነባቢው ማለት ነው? ፒኢ ነው። ከፐ ጋር ተመሳሳይ ነው። ፐና ጠ ተመሳሳይ ናቸው። ስለዚህ ፒ ለሰባቱም ፒ እናደርጋለን። ፒ ከዛ አናብቹ ተመሳሳይ ፒኢ ጠ፣ ፒዩ ጡ፣ ፒአይ ጲ፣ ፒኤ ፓ፣ ፒአይ ጴ፣ ጥ ፒ ብቻ፣ ጶ ፒኦ በቀላሉ ማለት ነው። ስለዚህ ፒኢ ፐ፣ ፒዩ ፑ፣ ፒ ፒኤ ፓ፣ ፒአይ ጴ፣ ፒ ብቻ ጥ፣ ፒኦ ጶ ብላችሁ በቀላሉ ማንበብ ማለት ነው። ከዛ ቀጥሎ ማን አለ? ጸን እንጻፍ። ጸ ጹ ሲ ጻ ሴ ስ ጾ ብላችሁ እዚህ ጋር እንትን አለ ጾ ብላችሁ ጻፋችሁ። ከዛ ከጸን ከጻፋችሁ በኋላ ምን አለ? ለጸ ተነባቢ ማን ነው? ቲኤስ ነው። ለሰባቱም ጸ ቤተሰብ ማን እንጠቀማላችሁ? ቲኤስ እንጠቀማላችሁ ማለት ነው። ስለዚህ ቲኤስ ለሰባቱም ቲኤስ እናደርጋለን። አቀያየርኩት እንደ ቲኤስ 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 ከዛ አናባቢዎቹን መጨመር። ጸ ስትሉ ቲኤስኢ፣ ጾ ስትሉ ቲኤስዩ፣ ጺ ስትሉ ቲኤስአይ፣ ጻ ስትሉ ቲኤስኤ፣ ጺ ስትሉ ቲኤስአይ፣ ጽ ስትሉ ምንም የለም ተነባቢ ብቻ ነው። ቲኤስኦ ጾ በቀላሉ ማለት ነው። አያችሁ? ጸ ስትሉ ቲኤስኤ፣ ጾ ስትሉ ቲኤስዩ፣ ጺ ስትሉ ቲኤስአይ፣ ጻ ስትሉ ቲኤስኤ፣ ጺ ስትሉ ቲኤስአይ፣ ጽ ስትሉ ቲኤስ ብቻ ቲኤስኦ ጾ ብላችሁ በቀላሉ ያነበባችሁ ማለት ነው። ከዛ መጨረሻ ሁለት አሉ ፈና ፐ። ፈን ስጽፍ እንዴት ነው? አሁን ፈ እንበል። ፈ ፉ ፊ ፋ ፌ ፍ ፎ ይህን ጻፍን ማለት ነው። አሁን ከዛ በእንግሊዘኛ እንጻፍ። ፈ ስትሉ የመጀመሪያ ተነባቢው ማን ነው? ተነባቢው ማን ነው? ለፈ ኤፍ ነች። ኤፍ ለሰባቱም ከስሙ እንደምትረዱት ኤፍ ተመሳሳይ ነች። ስለዚህ ኤፍ ለሰባቱም ትጠቀማላችሁ። ኤፍ 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 ከዛ ምን ማድረግ የምጠብቅባችሁ ይህን ካወቃችሁ በኋላ ፈ ስትሉ አሁን የመጀመሪያ ፊደል ፈ ስትሉ ኤን ይወስዳል። ቅርታ ኤፍ ኢ ታደርጋላችሁ። ኤፍ ዩ ኤፍ አይ ኤፍ ኤ ኤፍ አይ ኢ ኤፍ ብቻ ኤፍ ኦ በቃ ፈ ስትሉ ኤፍ ኢ፣ ፎ ስትሉ ኤፍ ዩ፣ ፊ ስትሉ ኤፍ አይ፣ ፋ ስትሉ ኤፍ ኤ፣ ፌ ስትሉ ኤፍ አይ ኢ፣ ፍ ስትሉ ኤፍ ብቻ ኤፍ ኦ ፎ
በቃ ከዛ መጨረሻ በምን ነው የሚጻፈው? ከስሙ እንደምትረዱት ፐ ስትሉ ፒ ነች። ስለዚህ ፒ ለሰባቱ እንጠቀምታለን። እንጻፈው መጀመሪያ ፑ ፒ ፓ ፔ ፕ ፖ። አዎ አሁን ለፐ ማለት ብያችኋለሁ። ለሰባቱን ፒ እንጠቀማለን። ያው ፒ ተጠቀምን። ከዛ አናባቢዎቹን ራሳቸውን ውሰድ። ፐ ስትሉ ፒኢ፣ ፖ ስትሉ ፒአይ፣ ፒዩ፣ ፒአይኤ፣ ቅርታ ፓ አይደለ ፒኤ ብቻ ነው። አራተኛ ፒኤ፣ አምስተኛ ፒአይኢ፣ ስድስተኛ ፒ ብቻ፣ ሰባተኛ ፒኦ። አይቶ በቀላሉ ምንድነው ፐ ለሚለው ተነባቢው ማነው? መጀመሪያ ፒ ነች። ፒ ለሰባቱን ተጠቀምን። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መልኩ መረዳት የሚያስፈልግ በጣም ቀላል ነው ማለት ነው። ይቅርታ ትንሽ ጉንፋን ስለያዘኝ እና ምንድነው ማድረግ ያለባችሁ? መጀመሪያ ተነባቢው ማወቁ። እሺ ተነባቢው ካወቃችሁ በጣም ቀላል ነው የሚሆንላችሁ። ተነባቢው ካወቃችሁ በኋላ ማንኛውም ነገር መመስረት ትችላላችሁ ማለት ነው። አሁን ቃላቶችን ደግሞ እንመሰርታለን። ቃላቶችን እየመሰረትን ስለምናይ መጨረሻውን እነዚህን ተጠቅመን እንዴት በቀላል መንገድ መጻፍ ማንበብ እንደምንችል እዚህ ጋር ታያችኋለሁ ማለት ነው። ስለዚህ አሁን እንጀምራለን ማለት ነው። መጀመሪያ ይሄ ገብታችኋል አይደለ? ጠ ስትሉ አሁን ለጠ ተነባቢው ማለት ነው ቲ ነች። ቲ ለሰባቱን ተጠቀምን። ከዛ አናባቢዎቹ ተመሳሳይ ናቸው። የመጀመሪያ ኢን ይወስዳል፣ ሁለተኛ ዩን ይወስዳል፣ ሶስተኛ አይን፣ አራተኛ ኤን፣ አምስተኛ አይን፣ የስድስተኛ ምንም የለውም፣ ሰባተኛ ኦን እንደሚወስድ አይታችኋል ማለት ነው። ስለዚህ ይህን ካወቃችሁ ምንም የከብድ ነገር የለም። ተነባቢውን ብቻ ማወቅ ነው። ደግሞ ይህን መያዝ አለባችሁ ማለት ነው። እንደዚህ ያደረጋችሁ በቀላሉ እንግሊዝኛ መጻፍ ማንበብ ትችላላችሁ። ይህን ካወቃችሁ 34ንም ማለት ነው። ዛሬ ጨርሰናል። ቀጣይ ቃላቶችን እያጣመርን እንዴት ማንበብ መጻፍ እንደምንችል እናያለን ማለት ነው። ዛሬ ከዚህ ጋር አሁን ከዚህ ከተማርናቸው አሳያችኋለሁ ቃላቶችን መስርቼ ማለት ነው። አሁን ከነዚህ ሳንወጣ እንዴት ቃላቶችን መመስረት እንደምንችል እናያለን። እንዴት ማንበብ መጻፍ እንደምንችል እንይ። አሁን ለምሳሌ ጦጣ ይላል። ጦጣ ይቅርታ፣ ጠጣ ይላል። ጦጣ፣ ጠጡ፣ ፈጨ፣ ፎጣ ይላል። እነዚህን አሁን ከዚህ ሳንወጣ የመሰረታቸው ቃላት ናቸው። እንዴት ማንበብ እንደምንችል ልንገራችሁ። አሁን ጠ ስትሉ ማን ነው ብያችኋለሁ። ጠ የመጀመሪያ ፊደል ጠ። ይኸው ጠ ማለት ይችላል። ይኸው ቲኢ ጠ ነች ማለት ነው። ስለዚህ ቲኢ ትላላችሁ። ይቅርታ ቲኢ የመጀመሪያ ፊደል ቲኢ ትላላችሁ። ቲኢ ከዛ ጣ ስትሉት ጣ ስንተኛ ፊደል ነው? አራተኛ ፊደል ማለት ነው። ቲኤ ይወስዳል ማለት ነው። ጣ። ስለዚህ አሁን ብላችሁ አንብባችሁ ማለት ነው። ጠጣ ብላችሁ በቀላሉ አነበባችሁ ማለት ነው። እዚህ ጋር ያለውን መውሰድ ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ጋር ደግሞ ጦጣ ይላል። ጦጣ ጦ ይታለ ጦ ስንተኛ ፊደል ነው? የመጨረሻ ቲኦ ትላላችሁ። ቲኦ ልጅ መውሰድ ማለት ነው። ጣ ስትሉ ስንተኛ ፊደል ነው? ጣ ጠጡ ጢጣ አራተኛ ፊደል ቲኤ ይወስዳል። ቲኤ። ስለዚህ ቲኤ አሁን ብለን አነበብን ማለት ነው። ጦጣ ብለን በቀላሉ አነበብነው ማለት ነው። አነበብን። አሁን ደግሞ ይሄን ይላል ጠጡ። ጦጣ ሳይሆን ጠጡ ይላል። ጠጡ የሚለው እንዴት ነው አንብበው? የመጀመሪያ ፊደል አይደለ? የመጀመሪያ ፊደል ማን ነው? ቲኤ። ስለዚህ ቲኤ እናደርጋለን። ከዛስ ጡ ማለት ስንተኛ ፊደል? ሁለተኛ ፊደል አይደል? ሁለተኛ ፊደል ደግሞ ማን ነው? ቲዩ ነው። ስለዚህ ቲዩ ጠጡ ስትሉ እንደዚህ በዚህ መልኩ መጻፍ ትችላላችሁ ማለት ጠጡ። አሁን ደግሞ ፈጨ ፈ የመጀመሪያ ፊደል አይደል? ፈ ይኸው ፈ ኤፍ ኢ እንወስዳለን። ኤፍ ኢ ወሰድን። ከዛ ጨ ስንተኛ ፊደል ነው? ሁለተኛ ፊደል መጀመሪያ ፊደል ይኸው ጨ ስንተኛ ፊደል ነው? ሁለተኛ ፊደል መጀመሪያ ፊደል ሲኤች ኢ ወሰድን ማለት ነው። ሲኤች ኢ አሁን ምን ይላል? ይሄ ፈጨ ብላችሁ መጻፍም ሆነ ማንበብ ትችላላችሁ ማለት ነው። የመጨረሻ ፎጣ ይላል። ፎ የታለች? ፎ የመጨረሻ ፊደል ፎ ማለት ኤፍ ኦ እዚህ ጋር ኤፍ ኦን ወሰድን። ኤፍ ኦ ከዛ ጣ ስንተኛ ፊደል ነው? አራተኛ ቲኤ ወሰድን። ይኸው ቲኤ ወሰድን። ስለዚህ ፎጣ ብለን በቀላሉ ማንበብ ቻልን ማለት ነው። ማንበብ ቻልን። አያችሁ፣ በቀላሉ እንደዚህ ማንበብ መጻፍ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድነው? እነዚህ 34ቱንም የአማርኛ ፊደሎች ብቻ መያዝ ነው። ማወቅ ይኖርባችኋል መጀመሪያ። ከዛ ይሄን ካወቃችሁ
በቃ እንግሊዝኛ መጽሐፍ ማንበብም ትችላላችሁ በቀላሉ ማለት ነው። ስለዚህ በዚህ መልኩ መከታተል ያስፈልጋል ማለት ነው። የዛሬ ክላሳችን እዚህ ጋር ይበቃላል እና እንደነገርኳችሁ ኦንላይን መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አሳውቁኝ። ቪዲዮ ላይ በማስቀምጠው ቁጥር ማለት ነው በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ። ሆነ አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩ፣ ደውላችሁ መማር ትችላላችሁ ማለት ነው። እና የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ